በሌላ ታሪካዊ በሆነ ቪዲዮ ተመልሰናል። ካሁን በፊት ለምፕላንት የሚታወቀው ወንድማችን አቅርበነው ነበረ። በርካቶቻችሁ ኮሜንት ጽፉ ነበረ፣ በርካቶቻችሁ አይታችሁታል ቪዲዮን። ዛሬ ከሱ ጋር በእርግብ ቢዝነስ ወይም ደግሞ ስለ እርግብ ምን አይነት ተአምራዊ ምትሃታዊ የሆነ ነገር እንደነገረኝ ልነግራቸው አልችልም፣ ግን ከራሱ አንደበት እንስማ። በድጋሚ ስምህን እስኪ አስተዋውቃቸውና የዛሬውን ነገር እነግራቸዋለን። ስሜ ዘካሪያስ ሞክሬ ይባላል። እንደዚህ የምትመለከቷቸው እርግቦች የውድድር እርግቦች ናቸው። በሌላው ዓለም የሬሲንግ እርግብ ተብለው የሚታወቁ ማለት ነው። የውድድር እርግቦች በሌላው ዓለም ክለብ አለ፣ ፌዴሬሽን አለ፣ አሶሲዬሽን አለ። እርግቦች ትልልቅ ውድድሮችን ያደርጋሉ። ለምሳሌ በኦሎምፒክ ደረጃ ድረስ ተሳትፎ ያደርጋሉ። በጣም አሪፍ። አሁን አንዳንዶች እኔ ባይዘው አዲስ ስለሆነብኝ ነው እንደ ኢትዮጵያዊ አሁነን ዝም ብለን በአማርኛ ዋነስ ወይ እርግብ ምናምን እንደሚባለው እንደዛ ነው የምናውቃቸው። ዙሪያውን ተመልከት፣ አሳየው። ግን እነዚህ እንደ ቢዝነስም ሆነው እንደሚሰሩበት ከቢዝነስ ባሻገር ከምታውቋቸው እርግብ ወይም ደግሞ ከምናውቃቸው እንደዚህ አዋፎቶች መካከል ለየት ያሉ ናቸው እያለን ነው እየነገረን ያለው። አሁን የውድድር ናቸው፣ በሳይንሳዊ አጠራር ለየት ባለ መልኩ የመጡ ናቸው። ሌላ የሚነግረን ተአምራዊ ነገር አለ። እናንተ ከምታውቁትና እኔ ከማውቀው ለየት ያለ ነገር ስላላቸው ነው ይዤ የመጣሁት። ምንድነው እርግብ ምን ችግር አለው እንዳትሉኝ፣ እሱ አይደለም ሌላ እውነታውን እንስማው ነው። በጣም የሚገርመኝ ነገር ወደዚህ ስራ እንዴት ገባ፣ ምንድናቸው፣ ምን ይባላሉ እነዚህ ነገሮች የሚለውን እስኪ ዲቴል የተወሰነ እንንገራቸው። መቼም ያው በተለያየ እድሜ ደረጃ እርግብ አርብቶ የማያውቅ ሰው የለም ከተማ ውስጥ ለኖርን ሰዎች ማለት ነው። እና ምንድነው አሁን ጊዜው ደግሞ ድሮ የምናውቃቸው እርግቦች አሉ። እነዚህ ለየት ያሉ እርግቦች ናቸው። ቅድም እንደነገርኩ የውድድር እርግቦች ናቸው። ፍላጎቱና ፍቅሩ ስላለ ለዛ ነው እነዚህን እርግቦች እያረባ ያለው። ከሌሎቹ አሁን ሌላ ቦታ ላይ ያሉ አሁን ለየት ያሉ ናቸው እነዚህ ወይስ? በብዙ ነገር ይለያሉ። ለምሳሌ እኛ ሀገር ያሉት እርግቦች እስከ 650 ኪሎ ሜትር ተለቀው መግባት ይችላሉ። 650 ኪሎ እዛ ለቀሃቸው 600 ምናምን ኪሎ ሜትር ትክክል ይመጣሉ። አሁን እርግጠኛ ነው ይመጣሉ? በትክክል ማየትም ይቻላል። አብረን እንዴት ሊመጡ ይችላሉ ማለት እንዴት ያቆታል? እንዴት እነዚህ እርግቦች ሳይንሱ የሚለው አካባቢን በመለየት የራሳቸው ማወቂያ ዘዴ ያላቸው ምንድነው የሚለው ማግኔቲክ ፊልድ አላቸው ተብሎ ይታሰባል። በተለይ እነዚህ እርግቦች አካባቢን የማወቅ ችሎታቸው በጣም ከፍተኛ ነው። ለምሳሌ እዚህ አካባቢ ላንድ ማርክ ሊሆን ይችላል፣ ተራራ ሊሆን ይችላል፣ ሐይቅ ሊኖር ይችላል፣ መንገድ ሊሆን ይችላል፣ ፎቅ። እነዛን ነገሮች በከፍተኛ ሁኔታ የማወቅ ችሎታቸው ከፍተኛ ነው። ሌላው ደግሞ እርግቦቹ የሚመጡበት ዋናው ምክንያት ምንድነው? ይለማመዳሉ። ለምሳሌ ይሄን አካባቢ በከፍተኛ ሁኔታ እንዲያውቁ ይደረጋል። ይሽከረከራሉ። ለምሳሌ 5 ኪሎ ሜትር ርቀት ለቃቸዋል። የመጀመሪያው ጥሩ ውጤት ካሳዩ 10 ኪሎ ሜትር 20 ኪሎ ሜትር እያለ እየቀጠለ እስከ አልኩ ኪሎ ሜትር ድረስ ኢንካም አሁን እንደዚህ ከመሸጣቸው ባሻገር ለውድድር እያደረግ ካሸነፍክ በሚሊዮን ብሮች ገቢ ታስገኝበታለህ ማለት ነው። እንደ ስፖርት እንደ ውድድር እንደ ባህል መሆን ይችላል። ትክክል። የሚገርም ነው። ሌላው ደግሞ የነዚህ እርግቦች ሽያጭ ሁኔታ የሚወሰነው እንደዚሁ አይደለም፣ በሚለቀቁት ኪሎ ሜትር ነው። ለምሳሌ ከሐዋሳ ወይንም ከዲላ ገባ ብለን ብናስብ ይሄ እርግብ በጨረታ ነው የሚሸጠው። ምን ያክል አሁን አንድ እርግብ ከፍተኛ የምታውቀው ዋጋ አሁን ይኸውልህ እንደዚህ ነው ልልህ አልችልም። አይ አንተ ጋር ሳይሆን እንደው የሰማኸው አሁን በነገር አንድ እርግብ በቢሊየንም ይሁን ከፈለገ እውነት ነው ከዛም በላይ ይሸጣል በሌላው ዓለም ላይ ማለት ነው። እኛ ሀገር አሁን እንደው መነሻ ብዬ የምነግርህ እስከ 40 ሺህ ብር እና 100 ሺህ ብር ድረስም ሊሸጡ ይችላሉ። አንደኛው ማለት ነው ትንሹ መነሻውን ነው የምነግርህ። መነሻው ነው 40 ሺህ 60 ሺህ፣ ግን በጨረታ ከሆነ ከዛም በላይ ነው። ጨረታማ እሱ በቢሊየን ይሸጣል። ምክንያቱም ያ አሸንፎ ስለመጣ ወይም ደግሞ የተለየ አይነት አይኪው ስላለው ሊጨምር ይችላል። ግን እንዴ እርግብ እንደዚህ አርብተሽ 40 ሺህ ብር የሚገርም ነው፣ በጣም የሚገርም ነው። እስኪ እያየነው ዙሪያውን አሉ እዚህ ጋር የምትመለከቱት። በነገራችን ላይ ባለፈው እንደነገርኳችሁ ሙሉ ግቢው ላይ ነው እየሰራ ያለው። እዚህ ውስጥ ዘኬ ምን ያክል እርግቦች አሉ? አሁን ለምሳሌ እያረባ ያለው እውነት አላውቅም፣ ቢያንስ ከ60 ከ70 በላይ ይሆናል። 60 አካባቢ ከዛ በላይ አካባቢ ይሆናል። መኖሪያ ቤትን ቀንሶ ለቢዝነስ ተመልከቱ፣ እንዴት እንደሚያምሩ ተመልከቱ። የሚገርም ነው፣ የሚገርም ነው። እዚሁ ግቢ ላይ እድለኛ ነህ በጣም። ለመራባት ምን ያክል ጊዜ ይፈጅባቸዋል? ያን ያክል ፕሮሰሱ ምንድነው? ቻሌንጁ ምንድነው? አሁን ወደዚህ ስራ ሰው ቢዝነስ ውስጥ ለመግባት እንደ ቢዝነስ እንኳን እንደኛ ሀገር ሁኔታ ትንሽ አስቸጋሪ ነው። ሰው ያለው ማህበረሰብ ስለ እርግብ አመለካከት የሚያውቅ ሰውና
እንደ ቢዝነስ ትንሽ ያስቸግራል አሁን ቶሎ ለምን እኔ በጣም ግን የሀብታም ልጆች በየቦታው ሲሯሯጡ እንደ ጉድ በሶሻል ሚዲያ የተቀባበሉ ሲገዛዙ ሲሻሻጡ አውቃለሁ። ትክክል እንደውን እምልህ እንደ ቢዝነስ ገና ነው ባይነኝ ገና ነው። ወደፊት ህብረተሰቡ አመለካከቱን ስለነዚህ ስፖርት እርግብ ያለው ዕውቀት እየዳበረና እየተሻለ ሲሄድ ያኔ ቢዝነስ መሆን ይችላል። እኛ ግን ፍቅሩና ፍላጎቱ ስላለን አሁን እየሰራን ያለው አሁን እንደ መዝናኛ የሚያውቁ ሰዎች ግን ስለነዚህ እርግቦች ባህሪ የሚያውቁ ሰዎች ይገዛሉ። ሌላው ብዙ የሚያስቸግሩ እርግቦች አይደሉም። ብዙ ጊዜ በ18 ቀን ነው የሚፈለፈሉት። ከዛ ደግሞ ለመብረር ከ3 ወር እስከ 4 ወር ድረስ ባለው ድረስ ነው ይበራሉ። ትንሽ ቻሌንጅ የሚሆነው እኛ ሀገር እነዚህን ጠላቶቻቸው ብዙዎች ናቸው። የተለያየ አውሬዎች አሉ፣ በራሪ አዋፋት ይመገቧቸዋል እና ትንሽ ከዛ አንጻር ፍላጎቱ ካለ ግን ያው መቋቋምም ይቻላል። እነሱ አሉ ተብሎ ያው ይሄን ያህል ችግር የተለመደ ነው። የተፈጥሮ ሂደት ስለሆነ ቢያጠቋቸውም በትዕግስትና በጽናት ማርባት ነው። የሚገርም ነው። ተመልካቾች እውነት ሊመስል በማይችል መልኩ እንደዚህ አይነት ታታሪ ጀግና ሰው ባየን ጊዜ ቁጭ ብለን የምንሰራ ሰዎች ምን እንደሚሰማን አላውቅም። ይሄው ከዚህ ጋር የምትመለከቷል ተመሳሳይ ናቸው አይደል? እነዚህ ልጆች ናቸው። አሁን ልጆች ናቸው። ከነዛኛው ሳምንት ለበረራ እየተዘጋጁ ትልልቅ ናቸው እኮ ግን እነዚህ በአንድ ጊዜ ነው የሚያድጉት ማለት ነው። በአንድ ጊዜ ነው የሚያድጉት። የሚገርም ነው። እሺ ኤኒዌይስ ያው እንደነገርኳችሁ ነው። በዋናነት ስሙ ወይም ደግሞ ፕሮፋይል ስሙ የሚሸጥበት የለም ፕላንት ይባላል። ከአትክልቶች ባሻገር እንደዚህ እርግቦችንም በመሸጥ እርግቦችን በማርባት ለሌሎች ሰዎች ምሳሌ በመሆን የሚታወቀው የምትለው ነገር አለ ተመልካቾች? እንደው እርግብን በተመለከተ ወይ ደግሞ እዚህ ስላለው አሁን ቢዝነስ አጠቃላይ ስላለው ነገር ካንተ እንስማ። እርግብ ያው ብዙ ጊዜ ላንረዳ እንችላለን። ስፖርት ነው። ሌላው ዓለም ላይ ደግሜ እንዳልኩህ በፌዴሬሽን በአሶሲዬሽን ደረጃ እነዚህ ሬሲንግ እርግቦች ኦሎምፒክ ላይ ሁሉ ተሳትፎ ያደርጋሉና ባህሉ ወደፊት ይቀየራል የሚል ተስፋ አለን። ፍላጎትና ይህን ሲመለከቱ ሲያዩ ፍላጎት ያላቸው ሰዎችም በተለይ በፊት ጊዜ ላይ እርግብ አርብተው የሚያውቁ ሰዎችም ቢቀላቀሉን ደስ ይለናል። የራሳችን አሶሲዬሽን ክለብ አለ ተመሰረተ ማለት ነው። ስለዚህ በየቦታው እርግብ ያላቸው ሰዎች ኮንታክት ቢያደርጉ አብረውንት ማለት የማያውቁ ስላሉ ነው። በትክክል አዎ። በደንብ እየተስፋፋ ነው ማለት ነው። በትክክል በጣም አሪፍ። አሁን እርግብ ለሚፈልጉ ሰዎች ሊሆን ይችላል ስልጠና፣ በዚህ በእርግብ ጉዳይ ላይ ማወቅ የሚፈልጉት ነገር ካለ አድራሻንና ስልክህን እባክህ ሁል ጊዜ ማለት ነው። እርግቦችኛ በየሳምንቱ የለቀቃ ፕሮግራም አለን በተለያየ ርቀቶች። አሁን ለምሳሌ ነገ ከዝዋይ እንለቃለን። ማንኛውም ሰው ክፍት ነው መጥቶ ማየት ስለ እርግቦቹ መረጃ ማወቅ ይችላል። በሚቀጥለው ሳምንት መምጣት የሚፈልግ ደግሞ ካለ ከአዋሳ እንለቃለን። እነዛን ፕሮግራሞች ማየትና መታደም ይችላል ማለት ነው። ሶሻል ሚዲያዎቻችን ላይ በተለይ ዘኪ ፒጅን ኤንድ ራቢት የሚል አካውንት አለ። እሱ ላይ በቂ መረጃ ማግኘት ትችላላችሁ። የስልክ ቁጥር 0911 44 43 01 ነው። በጣም አሪፍ። ለየት ያሉ እርግቦች አሉት። ሽያጭም አለ አይደል? ሽያጭ ገና እኛ ጋር የለም ሽያጭ። የሽያጭ እንትን የለንም ገና ነው። በጣም አሪፍ ነው። እንግዲህ አሁን በጣም ሰው መግዛት ይፈልግ ነበር። እኔም እንደመዝናኛ አሁን ቢኖረኝ ደስ ይለኛል። አሁን በቃ ማለት አሁን እኔ ከቢዝነስ ባሻገር እርግብ ቢኖረኝ በቃ ለማዳ ነኝ። እኔ ምን እንዳሰብኩት አውቃለሁ? መጨረሻ ላይ የሆነ ወረቀት አሁን እንደው እነዚህ እርግቦች በደንብ ቢሰለጥኑና ከአዳማ ለምሳሌ የሆነ ወረቀት እግሯ ላይ ታስሮ ደብዳቤ ብታመጣልኝ እኔ እዚህ ያለበት ቦታ አሁን ለምሳሌ ለምዳው ከሆነ ይሄን ቦታ ያን ቀጥታ እዚህ አምጥተው መልእክቱን እዚህ ማድረስ የምትችልበት ሊያደርጉ ይችላሉ። በትክክል አሁን ይሄ ድሮ እኮ ካሜራ ገጥሞባቸው አንዳንድ እያየሁ ነበር። በታሪክ ካየህ ማለት ነው ለጦርነት አገልግሎት ይጠቀሙባቸዋል። መልእክት ቀድሞ ለማድረስም ይጠቀሙባቸዋል። በታሪክ የድሮን ስራ አሁን ትንንሽ ካሜራዎች አሉ ታውቃለህ፣ ቁልፍ የሚያክሉ እዚህኛው እርግብ ላይ አድርጌ ብለቀው ከአዳማ እዚህ ያለውን ትቀርጽልኛለች ማለት ነው ይችላል። ታዲያ ምን ታላይቺ ከስፖርትም በላይ በጣም የሚገርም ተአምራዊ ነገር ነው። ኤኒዌይስ በጣም የሚገርም ነው። ተከበራችሁና የተወደዳችሁ ተመልካቾች የዘኪ ጉዳይ የሚያልቅ አይደለም፣ በጣም ብዙ ነገር አለው። ሌላ ሶስተኛ ሰርፕራይዝ አሁን የምነግራችሁ ደግሞ በሌላ ቢዝነስ በጢንቸል ደግሞ እንደ ቢዝነስ ነው። ሌላ እዚሁ ራሱ ግቢ መኖሪያው ላይ አድርጎ ይሰራል። በሌላ ቪዲዮ ደግሞ በቀጣይ ለምፕላንት በነገራችን ላይ ቀድመን እንወቀው እስኪ ስለሱ ማንነት እንወካላችሁ። በዩቲዩብ በቲክቶክ በፌስቡክ ላይ በሁሉም ላይ ለምፕላንት ብላችሁ ግቡ። ችግኞችን የተለያዩ ኢንዶር አውትዶር የተለያዩ አይነት ነገሮችን ትመለከታላችሁ። እርግቦችን፣ ጥንቸሎችን ብቻ ሌሎችም አዳዲስ የቢዝነስ ሀሳቦች ካሉ ከሱ ጋር ኮንታክት ማድረግ ትችላላችሁ። በጣም አመሰግናለሁ ስላስጎበኘኝ። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ።
ታላቅ የምስራች ከሰመር ሪል ስቴት ይዘንላችሁ መተናል። ሶስተኛው ፕሮጀክታችንን ለአፍሪካ ህብረት ቅርብ በሆነችው ቡልጋሪያ ላይ መኖሪያ ቤቶችን እንዲሁም የንግድ ሱቆችን ከ50% የባንክ ብድር ጋር ይዘንላችሁ መተናል። መኖሪያ ቤቶቻችን ባለ አንድ መኝታ በ81 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ5 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች በ7 ሚሊዮን ብር፣ ባለ ሁለት መኝታ በ111 ካሬ ሙሉ ክፍያ መክፈል ለሚፈልጉ ሰዎች በ6.9 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች ደግሞ በ9.9 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ10.5 ሚሊዮን ብር እንዲሁም ቀስ ብላችሁ መክፈል ከፈለጋችሁ ደግሞ በ15 ሚሊዮን ብር ብቻ ይዘንላችሁ መተናል። ይህም ማለት ሙሉ ክፍያ ለሚከፍሉ ሰዎች በካሬ በ65000 ብር እንዲሁም ደግሞ ቀስ ብለው መክፈል ለሚፈልጉ ሰዎች በካሬ በ89000 ብር ብቻ ነው ይዘንላችሁ የመጣ ነው። የንግድ ሱቆቻችን ደግሞ ከ750,000 ብር ቅድመ ክፍያ ጀምሮ ከ25 ካሬ ጀምሮ ይዘንላችሁ መተናል። አጠቃላይ ክፍያ ሙሉ ክፍያ ከከፈላችሁ በ4 ሚሊዮን ብር ብቻ ነው ይዘንላችሁ የመጣ ነው። ለበለጠ መረጃ ከታች ያለውን ስልክ ቁጥር መጠቀማችሁን አትርሱ። እናመሰግናለን።